ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዩቲዩብ እና ሜታ ለታዳጊዎች ሱስ አስያዥ ናቸው በሚል ክስ ጥፋተኛ ተብለው ተፈረጀባቸው። የሎስ አንጀለስ ዳኞች በልጅነቷ የማህበራዊ ሚዲያ ሱሰኛ በመሆን ምክንያት ሜታ እና ዩቲዩብ ላይ ክስ ስለመሰረተችው ግለሰብ ከፍተኛ ካሳ እንዲከፍላት ወሰነ። ካሊ በመባል የምትታወቀው ክሱን የመሰረተችው ግለሰብ ለደረሰባት ጉዳት $6 ሚሊዮን ካሳ እንዲከፍላት ተወስኗል። ዳኞቹ የኢንስታግራም እና ፌስቡክ ባለቤት የሆነው ሜታ እና የዩቲዩብ ባለቤት ጎግል ሆን ብለው በሀያዎቹ የሚገኙ ወጣቶችን የአእምሮ ጤና የሚጎዳ ሱስ አስያዥ ማህበራዊ ሚዲያ ሰርተዋል ብለዋል። ይህ ውሳኔ ወደ አሜሪካ ፍርድ ቤቶች እያመሩ ለሚገኙ ተመሳሳይ ክሶች መንገድ ጠራጊ ነው ተብሏል። ሜታ እና ጉግል በየግላቸው በውሳኔው እንደማይስማሙ የገለጹ ሲሆን ይግባኝ እንደሚጠይቁም ተናግረዋል። ሜታ የታዳጊዎችን አእምሮ ጤና በመሰረታዊነት ውስብስብ ነው፣ እናም ከአንድ ነጠላ መተግበሪያ ጋር ብቻ አይገናኝም። እያንዳንዱ ክስ የተለያዩ በመሆን ራሳችን መከላከላችንን እንቀጥላለን። እንዲሁም ታዳጊዎች በኦንላይን ላይ በመከላከል ረገድ ባለን ስም እንተማመናለን። የጉግል ቃል አቀባይ በበኩላቸው ይህ ክስ ዩቲዩብን አልተረዳም፣ ኃላፊነት የሚሰማው የስትሪሚንግ መድረክ እንጂ የማህበራዊ ሚዲያ አይደለም ብለዋል። ዳኞቹ ካሊ ለደረሰባት ጉዳት $3 ሚሊዮን ካሳ እንዲሁም ተጨማሪ $3 ሚሊዮን ደግሞ የቅጣት ገንዘብ እንዲከፍላት ወስነዋል። ዳኞች ለውሳኔው ያበቃቸው ምክንያት ሲያስረዱም ሜታ እና ጉግል ገጻቸው ላይ ሆን ብለው በመጫን ወይም በማጭበርበር እርምጃ ወስደዋል ብለዋል። ሜታ ካሊ ላይ የደረሰውን ጉዳት 70% የሚወስድ ሲሆን ጉግል ደግሞ 30% ያህሉን ይጋራል። በካሊ ክስ ላይ ያልተካተቱ እና በማህበራዊ ሚዲያዎች ጉዳት ደርሶብናል ያሉ የሌሎች ልጆች ወላጆችም ረቡዕ ዕለት ውሳኔው ሲሰጥ ከችሎቱ ውጭ ተሰባስበው ታይተዋል። ችሎቱ ጉዳዩን ለ5 ሳምንታት ያህል ሲመለከት ቆይቷል። የችሎቱ ውሳኔም ሲሰማ ወላጆች ሲተቃቀፉ እና ደስታቸውን ሲገልጹም ታይተዋል። የሎስ አንጀለስ ውሳኔ የመጣውን በኒው ሜክሲኮ የሚገኝ ፍርድ ቤት ሜታ ህጻናትን ለአደጋ አጋልጧል ሲል ጥፋተኝነት ውሳኔ ባስተላለፈ ማግስት ነው። ፍርድ ቤቱ ሜታ የማህበራዊ ሚዲያ መድረኮች ለልጆች ምን ያህል ደህንነታቸው የተጠበቀ መሆኑን በተመለከተ አሳሳች መረጃ ሰጥቷል በሚል $375 ሚሊዮን ቅጣት ጥሎበታል። የፌስቡክ፣ የኢንስታግራም እና የዋትስአፕ ባለቤት የሆነው ሜታ የማህበራዊ ሚዲያ መድረኮች ህጻናትን ለወሲባዊ ይዘቶች እንዲሁም ለወሲብ አዳኞች ተጋላጭ በማድረግ ተጠያቂ መሆኑ ዳኞችን አረጋግጠዋል። ከቅርብ ዓመታት ወዲህ እንደ አውስትራሊያ ያሉ ሀገራት ዕድሜያቸው ከ16 ዓመት በታች የሆኑ ታዳጊዎችን ማህበራዊ ሚዲያ እንዳይጠቀሙ የሚያደርጉ ህጎችን እያወጡና እርምጃዎች እየወሰዱ ነው። ዩናይትድ ኪንግደም እንዲሁም ዕድሜያቸው ከ16 ዓመት በታች የሆኑ ህጻናትን ከማህበራዊ ሚዲያ ማገድ ያለውን ተጽዕኖ ለመገምገም የሙከራ ፕሮግራም እያካሄደች ነው። በየካቲት ወር ዳኞች ፍትህ የቀረበው የሜታ ሊቀመንበር እና ስራ አስፈጻሚ ማርክ ዙከርበርግ ኩባንያው ዕድሜያቸው ከ13 ዓመት በታች የሆኑ ህጻናትን በየትኛውም ማህበራዊ ሚዲያ እንዳይጠቀሙ የሚያደርግ ረዥም ጊዜ የቆየ ፖሊሲ እንዳለው ገልጿል። ሜታ ታዳጊ ህጻናትን ማህበራዊ ሚዲያዎችን ይጠቀሙ እንደነበር እንደማያውቅ የሚያሳይ የኩባንያው ሰነዶች እና ጥናቶች ሲቀርብለት፣ ዙከርበርግ ዕድሜያቸው ከ13 ዓመት በታች የሆኑ ታዳጊዎች ለመለየት ፈጣን መንገድ ቢኖር ሁሌም እንደሚመኙ ተናግሯል። በዚህ ክስ ላይ ተካትተው የነበሩ ስናፕቻት እና ቲክቶክ ከችሎቱ በፊት መጠኑ ያልተገለጸ ገንዘብ ለመክፈል ከካሊ ጋር መስማማታቸው ተገልጿል። የካሊ ጠበቆች ሜታ እና ዩቲዩብ ሱስ አስያዥ ማሽን ገንብተዋል ሲሉ ተከራክረው ህጻናት እነዚህ ሚዲያዎች እንዳይጠቀሙ የማድረግ ኃላፊነትን አልተወጡም ብለዋል። ካሊ ኢንስታግራም መጠቀም የጀመረችው የ9 ዓመት ልጅ እያለች መሆኑን ገልጻ፣ ዩቲዩብ ደግሞ ከ6 ዓመቷ ጀምሮ ብትጠቀምም ማንም በዕድሜዋ ምክንያት ገደብ እንዳልጣለባት ተናግራለች። ካሊ ለችሎቱ ስታስረዳ ጊዜዬን በሙሉ በማህበራዊ ሚዲያ ገጽ ላይ ስለማጠፋ ከቤተሰቤ ጋር መገናኘቴን አቆምኩ ብላለች። ካሊ የጭንቀትና የድብርት ስሜት ሲጀምራት የ10 ዓመት ልጅ እንደነበረች ገልጻ፣ በዚህም የተነሳ በገጠማት የጤና መታወክ ከዓመታት በኋላ ባለሙያ ማየት ጀምራለች።
በማህበራዊ ሚዲያዎች የተነሳ ስለ ተክለ ሰውነቷ መጨነቅ እንደጀመረችና መልኳን የሚቀይሩ አፍንጫዋን፣ ትንሽ አይኗን ጎላ ጎላ የሚያደርጉ የኢንስታግራም ፊልተርስ መጠቀም የጀመረችው በልጅነቷ እንደሆነም አብራርታለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።